ዋጋችን አሁን ላይ እየሸጥን ያለነው በካሬ 75000 ብር ነው። ያው ይሄን የመሰለ የፍሬንድሺፕ እና የሸራተን ቪው ነው ያለው ቤቶቻችን ማለት ነው። የመጀመሪያው ሳይታችን ልደታ ባልቻ ትምህርት ቤት ፊት ለፊት 100% ሙሉ ለሙሉ ገንብተን አጠናቀን ለደንበኞቻችን ያስረከብን ሲሆን ሌላው ደግሞ አንድ ደንበኛ የባንክ አማራጭ የሚፈልግ ከሆነ 50-50 የባንክ አማራጮችንም አካተናል ማለት ነው። አንድ ደንበኛ እኛ ጋር ቤት ሲገዛ ምንም አይነት የፕራይስ ኤክስካሌሽን አያጋጥመውም ማለት ነው። ይሄም ውላችን ላይ ይካተታል። ዳውን ፔመንታችን 10% ነው። ያ ማለት አንድ ስቱዲዮ አንድ ሰው ለመግዛት ቢፈልግ በ4,800,000 ብር ሙሉ ክፍያ ማለትም በ480,000 ብር የቤት ባለቤት መሆን ይችላል ማለት ነው። ዛሬ ላይ እዚህ ሳይት ላይ በካሬ 75000 ብር ቢገዙ ነገ ከነገ ወዲያ ማለትም በ2 ዓመትና ከዛ በላይ ቆይተው እጥፍ የሚያተርፉበት ሳይት ነው። ያ ማለት የፍሬንድሺፕ ሳይታችን ለመጀመሪያ ጊዜ ስንሸጠው በካሬ በ75000 ብር ሸጠነው አሁን ላይ ለሽያጭ ያለው እስከ 150,000 ብር ድረስ ነው ማለትም ከግማሽ በላይ ማትረፍ ችሏል ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቼ፣ ያለሁት ፍሬንድሺፕ ፓርክ ፊት ለፊት ካፓዶሺያ ሪል ስቴት እያስገነባው ባለው አፓርትመንት ላይ ነው። ከዚህኛው አፓርትመንታቸው በተጨማሪ እንግዲህ መስቀል ፍላወር ላይም አዲስ ሳይታቸውን ለሽያጭ እንዳወጡ ሰምቼ ሙሉ መረጃውን ለመጠየቅ ወደዚህ መጥቻለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ታዲያስ ሰላም እንዴት ነሽ? እንደምን አለሽ? አለን ይመስገን። አለ እግዚአብሔር ይመስገን። እስቲ በቅድሚያ እንተዋወቅ፣ ራስሽን አስተዋውቂ። መልካም እሺ፣ ሰላማዊት ዋርካ ይባላለሁ። የካፓዶሺያ ሪል ስቴት የሽያጭ አማካሪ ነኝ። መልካም ሰላማዊት። እኔ እንግዲህ ዛሬ ወደ ድርጅታችሁ ካፓዶሺያ የመጣሁበት ምክንያት ካፓዶሺያ ማን ነው፣ ከዚህ በፊት ምን ስራዎችን ሰርቷል፣ አሁን ላይስ ምን አዲስ ነገር ይዞ መጥቷል የሚለውን ለመጠየቅ ነው። መልካም እሺ፣ ቢሮ ላይ አረፍ ብለን አንዳንድ ነገሮችን እናወራለን ማለት ነው። እሺ በድጋሚ እንኳን ወደ ድርጅታችን ካፓዶሺያ ሪል ስቴት በደህና መጣሽ። እንኳን በደህና ቆየሽኝ። ሰላም። መልካም እሺ፣ ድርጅታችን ካፓዶሺያ ሪል ስቴት ከዚህ በፊት በኢምፖርት እና ኤክስፖርት ስራዎች እንዲሁም ደግሞ በማኒፋክቸሪንግ ላይ እየሰራን የነበረ ሲሆን አሁን ላይ ደግሞ ባሉት 5 ዓመታቶች ውስጥ በተለያዩ ቦታዎች ላይ ሳይቶችን እየሰራን ገንብተን አስረክበናል። እንዲሁም ደግሞ ግንባታ ላይ ያሉ ሳይቶች አሉን። ከነዚህ ሳይቶች መካከል የመጀመሪያው ሳይታችን ልደታ ባልቻ ትምህርት ቤት ፊት ለፊት 100% ሙሉ ለሙሉ ገንብተን አጠናቀን ለደንበኞቻችን ያስረከብን ሲሆን እዛው አጠገብ ላይ ደግሞ ግንባታቸው 85% የደረሱ ሌሎች አፓርትመንት ቤቶች አሉን ማለት ነው። ሌላኛው ደግሞ ሁለተኛው ሳይታችን 4 ኪሎ ላይም አንድ ሳይት አለን ፍሬንድሺፕ ጋር ቴድሮስ አደባባይ እንዲሁም ደግሞ መስቀል ፍላወር ላይ የተለያዩ ሳይቶች አሉ ማለት ነው። አንድ ደንበኛ ቤት ለመግዛት ሲያስብ ማየት ካለባቸው ነገሮች ውስጥ አንዱ ድርጅቱ ምን ያህል ሳይቶችን ይዟል የሚለው ነገር እንደ ዋና ፖይንት መታየት ያለበት ነገር ነው። ያ ማለት አንድ ድርጅት ባለበት ጊዜ ዴሊቨር ለማድረግ ምን ያህል ሳይት ይዟል የሚለው ነገር እንደ ሜን ፖይንት መታየት አለበት ማለት ነው። ለምሳሌ ወደኛ ሳይት ከመጣሽ ማክሲመም አንድ ቦታዎች ላይ ሲንግል አፓርትመንት አንድ ከበዛ ደግሞ 2 ሳይቶችን ነው አንድ ላይ የምናስረክበው ማለት ነው። አንድ ቤት ገዥ በብዛት የዴሊቨሪ ታይም አሁን ላይ በጣም አሳሳቢ ስለሆነ እነዚህ ነገሮችን ለኛም በጊዜ ቶሎ ለማስረከብ ይረዳናል፣ ደንበኛውም ደግሞ ያለው ቅሬታ ይፈታለታል ማለት ነው። ሌላኛው ደግሞ እንደ ድርጅት ለየት የሚያደርገን ምንድነው ሁሌም ቢሆን እኛ ዳውንታውን ኤሪያ ላይ መሀል ከተማ ላይ በመገንባት ነው የምንታወቀው ማለት ነው። ተፈላጊ ቦታዎች ላይ ትገነባላችሁ? አዎ፣ እንደጠቀስኩልሽ ሁሉም ሎኬሽኖቻችን ላይ መሀል ከተማ ነው የምንገነባው ማለት ነው። የመጀመሪያው ሳይታችን የልደታ ባልቻ ትምህርት ቤት ፊት ለፊት ያለው ነው። ያኛው ዳውንታውን ኤሪያ ላይ ነው ማለት ነው። ሁለተኛው ሳይታችን ደግሞ 4 ኪሎ ነው። ሶስተኛው ሳይታችን ፍሬንድሺፕ ፓርክ ጋር ነው። አራተኛው ሳይታችን ደግሞ ቴድሮስ አደባባይ እንዲሁም ደግሞ አምስተኛው ሳይታችን እና አሁን በቅርብ ላውንች ያደረግነው ሳይታችን የመስቀል ፍላወር ሳይታችን ነው ማለት ነው። መልካም። እንደገና ደግሞ አንድ ደንበኛ እኛ ጋር ቤት ሲገዛ ምንም አይነት የፕራይስ ኤክስካሌሽን አያጋጥመውም ማለት ነው። ይሄም ውላችን ላይ ይካተታል ማለት ነው። ስለዚህ በተዋዋላችሁበት መሰረት ነው የሚሆነው ማለት ነው። መልካም ሰላማዊት። ሌላው ደግሞ አንድ ደንበኛ የባንክ አማራጭ የሚፈልግ ከሆነ 50-50 የባንክ አማራጮችንም አካተናል ማለት ነው። በጣም አሪፍ። የባንክ ብድር አመቻችታችኋል ማለት ነው። 50% የባንክ አማራጭ አለን ነው። መልካም ሰላማዊት። እንግዲህ ቅድም ሳይቶቻችሁን ስትጠቅሺልኝ መስቀል ፍላወር ላይም አዲስ የጀመራችሁት ሳይት እንዳለ ነግረሽኝ ነበር ያለፍሽው እና ሎኬሽኑ በትክክል የት ነው የሚገኘው? እስቲ ስለሱ በደንብ እናውራ። መልካም እሺ። የመስቀል ፍላወር ሳይታችን ብዙዎቻችን በመዝናናትም ሆነ ብዙ አርቲስቶች ፐርፎርም ያደረጉበት ሳይት ላይ የድሮ ቪላ ቨርዲ ሆቴልና ሬስቶራንት ሲሆን አሁን ሆቴሉ ሙሉ ለሙሉ አፍርሰን ግንባታ ጀምረናል ማለት ነው። እዛው ሆቴሉ ላይ ነው የሚሆነው ማለት መስቀል ፍላወር አደባባይ ጋር ከሆነ ለሁሉም ሎኬሽን ለቦሌ
ለቦሌ ሚካኤል፣ ላጎና፣ ወደ ጎርጎሮስ አደባባይ እንዲሁም ደግሞ ለደንበል ሴንተር የሆነ ቦታ ላይ ነው ማለት ነው። በጣም አሪፍ። እንግዲህ በጣም ተፈላጊ ሎኬሽን ነው የሚሆነው። ስለ ህንጻው እስቲ እናውራና ባለ ስንት ወለል ነው የሚሆነው? አጠቃላይ ስንት ካሬ ላይስ ነው የሚያርፈው? መልካም እሺ፣ አጠቃላይ ህንጻው 2000 ካሬ ላይ የሚያርፍ ሲሆን ሁለት ብሎኮች ይኖሩታል። ብሎክ 1 እና ብሎክ 2 ማለት ነው። አሁን ላይ ለሽያጭ ያወጣ ነው ብሎክ 1 ይሆንና G+17 ነው የሚሆነው። ሁለት ቤዝመንት ፓርኪንግ እና እስከ 3ኛ ድረስ ፓርኪንግ ይሆናሉ ማለት ነው። ስለዚህ ሁለት አፓርትመንቶች ናቸው የሚሆኑት ማለት ነው። በሚገባ ሁለት ብሎክ ናቸው። በውስጣቸውስ ምን ምን አይነት የጋራ መገልገያዎችን ያሟላሉ? መልካም እሺ፣ በዋነኝነት የከርሰ ምድር ውሃ ያካትታል። ስታንድ ባይ ጀነሬተር ይኖረናል። ሌላኛው ደግሞ የኤሌክትሪክ ቻርጀር የመኪና ቻርጀር ይኖረናል። ዘመናዊ ስታንዳርዱን የጠበቀ ኤሌቬተሮች ይኖሩናል ማለት ነው። እስከ 3 ድረስ ደግሞ ባዶ ስለሚሆን ደንበኞች ተስማምተው ለተለያዩ ለሱፐር ማርኬቶች፣ ለጂም፣ ለስፓ ለነዚህ አገልግሎቶች የሚውሉ ይሆናሉ ማለት ነው። ምክንያቱም ካምፓኒው ለሽያጭ አላወጣቸውም ኦልሬዲ ባዶ ስለሚሆኑ እየቆየን በገዢዎች ስምምነት መሰረት ለተለያዩ አሚኒቲዎች የምናውላቸው ይሆናል ማለት ነው። ሌላኛው ደግሞ ቴራስም ይኖራል። ለሀዘን ለደስታ አገልግሎት የሚውሉ ቴራሶች ይኖሩናል ማለት ነው። መልካም እንግዲህ የሎኬሽኑን ተፈላጊነት መጀመሪያውም ላይ ጠቅሰነዋል። ነገር ግን በይፋ ለማሳወቅ ያህል አካባቢው ላይ ምን ምን አይነት ነገሮች ይኖራሉ? ምን አይነት ሎኬሽን ቫልዩ ይኖረዋል? መልካም ያው እንደነገርኩሽ ከመስቀል ፍላወር አደባባይ ኦልሞስት 100 ሜትር ገባ ቢል ነውና አደባባይ ላይ ነው። እዛ ዳውንታውን ኤሪያ ላይ ደግሞ ኢንተርናሽናል ስኩል ላይ እንደ ፍሊፐር አይነት ትምህርት ቤቶች አሉ። ለሃይማኖት ተቋማቶች ቅርብ ነው። ለብዙ ተቋማቶች በጣም ቅርብ ናቸው። እዛ አካባቢ የመኪና መሸጫዎች ይገኛሉ። አንድ ሰው ቤት ለመግዛት የሚፈልጉባቸው ዋና ነገሮች የተሟሉለት ነው ማለት ነው። ይሄኛው የተሟላ ሆነ ማለት ደግሞ ሬንታል ቫልዩ አንድ ሰው ሊኖርበት ቢል ለስራ ቦታው አቅራቢያ ነው የሚሆንለት። እንዲሁም ደግሞ ላከራየውን ቢል ከፍተኛ የሆነ ሬንታል ቫልዩ ይኖረዋል ማለት ነው። በጣም አሪፍ። በአጠቃላይ ለኑሮ እንዳለ የሚያስፈልጉን ነገሮች በአቅራቢያችን ማግኘት የምንችልበት ቦታ ነው የሚሆነው ማለት ነው። መልካም። በጣም አሪፍ። እሺ አሁን ደግሞ እስቲ ምን ምን አይነት የካሬና የመኝታ አማራጮች ተካተውለታል የሚለውን ነገሮች ንገሪ። መልካም እሺ። ስለዚህ እኛ እዛ ካሬዎችን ከስቱዲዮ ጀመረን አማራጮች ይዘናል። ከስቱዲዮ እስከ ባለ 3 መኝታ አማራጮች አሉን። ስቱዲዮ በ48 እና በ50 ካሬ አማራጮች አሉን። እንዲሁም ደግሞ ባለ 2 105 እና 125 የካሬ አማራጮች አሉን። ባለ 3 ደግሞ 179 እና 180 ካሬዎችን አካተናል ማለት ነው። ባለ 1 መኝታ ሲላችሁ እዚህኛው ሳይታችን ላይ ባለ 1 መኝታ አማራጮች የለንም። ነገር ግን ባለ 1 መኝታ አማራጮችን የሚፈልጉ ከሆነ ፒያሳ ቴዎድሮስ አደባባይ ያለው ሳይታችን ላይ እዛም ላይ ከስቱዲዮ አማራጮች ጀምሮ እስከ ባለ 3 ባለ 1 እናካተን የካሬ አማራጮች በተለያዩ የካሬ አማራጮች አሉን ማለት ነው። መልካም። አሁን ደግሞ እስቲ ስለዋጋችሁ እናውራና የካሬ ዋጋችሁ ምን ያህል ነው? የካሬ ዋጋችን አሁን ላይ እየሸጥን ያለነው በካሬ 75000 ብር ነው። ያ ማለት 100% ለሚከፍል ደንበኛ ማለት ነው። ነገር ግን ደንበኛው ከ10% ጀምሮ እንቀበላለን ማለት ነው። ዳውን ፔመንታችን 10% ነው። ያ ማለት አንድ ስቱዲዮ አንድ ሰው ለመግዛት ቢፈልግ በ4,800,000 ብር ሙሉ ክፍያ ማለትም በ480,000 ብር የቤት ባለቤት መሆን ይችላል ማለት ነው። መልካም። ስለዚህ ቅናሽ ላይ ናችሁ ማለት ነው። በሚገባ። በጣም አሪፍ። እንግዲህ ቅናሽ ላይ ነን ያለነው ብለሽኛል እና አሁን ደግሞ እስቲ ወደ አከፋፈላችሁ ልውሰድሽና የአከፋፈል ሂደታችሁ ምን ይመስላል? መልካም። እኛ አሁን ለደንበኞቻችን እየተቀበልን ያለነው 10% ቅድመ ክፍያ ነው ማለት ነው። አሁን አንድ ደንበኛ ቤት ለመግዛት 10%ቱን ከፍዬ ቀስ እያልኩ በታይም ቤዝድ እና በኮንስትራክሽን ቤዝድ ልክፈል ካለ ይሄኛውን አማራጭ እንቀበላለን ማለት ነው። እንደገና ደግሞ አንድ ደንበኛ በተባለው ታይም ኢንተርቫል ውስጥ የራሱ የሆነ ኮሚትመንቶች አሉኝ በዚህ አከፋፈል ይሆንልኝ የሚል ከሆነ ደግሞ ይሄኛውን አማራጭ እንቀበላለን ማለት ነው። ነገር ግን ደግሞ ደንበኞች ከፍ እያደረጉ ሲከፍሉ ደግሞ የራሱን የሆነ የቻለ ዲስካውንት ይኖረናል ማለት ነው። 10% ለሚከፍሉ ደንበኞቻችን በካሬ በ90,000 ብር ነው እየተቀበልን ያለ ነው ማለት ነው። ነገር ግን 25%፣ 50% እንዲሁም ደግሞ 100% ሲከፍሉ ራሱን የቻለ ዲስካውንት ይኖረናል ማለት ነው። ቅድም መግቢያ ላይ እንደነገርኩሽ በካሬ እስከ 75,000 ብር ድረስ ማለት ነው። መልካም። ስለዚህ ሁለቱንም አይነት የአከፋፈል ሂደት ትቀበላላችሁ፣ በታይም ቤዝድም በግንባታ ሂደትም ማለት ነው።
በሚገባ ስለ ሁለቱ ሳይቶች በይበልጥ ነግሬሻለሁ። አሁን ደግሞ ግንባታቸው 85% የደረሱ አፓርትመንት ቤቶችን በፍሬንድሺፕ ፓርክ ሙሉ ለሙሉ የፍሬንድሺፕ ፓርክንና የሸራተንን እይታ ያላቸው ቤቶች እዛም ላይ የተወሰኑ ቤቶች አሉን። ግንባታቸው 85% ደርሷል። ኦልሞስት የበርና የመስኮት ስራ እየሰራን ነው። በ6 ወር ውስጥ የሚረከቡ ሳይት ነው። እዛም ላይ ኢንቨስት ማድረግ የሚፈልጉ ሰዎች እዛም ላይ ኢንቨስት ማድረግ ይችላሉ። በተጨማሪ ደግሞ 4 ኪሎ ላይ በተመሳሳይ 85% ደርሷል። እዛም ላይ ደግሞ የተወሰኑ ቤቶች አሉን ማለት ነው። በጣም አሪፍ። ስለዚህ ቶሎ መረከብ የሚፈልጉ የግንባታ ሂደቱ ኦልሞስት እየተጠናቀቀ ያለ ቤት ቢፈልጉም እናንተ ጋር አለ ማለት ነው። በሚገባ መልካም። እሺ፣ ስለ ሳይቶቹ አንዳንድ ነገር ብዬሻለሁ። ለተጨማሪ ነገር ደግሞ እዛው በአካል ሄደን ማየት እንችላለን ማለት ነው። በጣም ደስ ይለኛል። መልካም። አሁን ደግሞ የምንገኘው የፍሬንድሺፕ ፓርክ ቪው ያለው ሳይታችን ላይ ነው። ሄደን እንየው። በጣም አሪፍ። እንደምታዩ አካባቢው ላይ የሪል ስቴት መንደር ነው። ኮሪደር ልማቱ የሞላ ነው። እንዲሁም ደግሞ ፊት ለፊት እንደምታዩ የፍሬንድሺፕ ፓርክ ሙሉ ለሙሉና የሸራተን እይታ ያሉ ቤቶች ናቸው ማለት ነው። በጣም አሪፍ። ቦታውም ደግሞ አስፋልት ዳር ላይ ነው ያለው። አስፋልት ዳር ነው። ያው ኮሪደሩ ሙሉ የተሟላ ነው። ሙሉ ነገሩን ደግሞ ቤቶቹ ላይ ገብተን እናያቸዋለን ማለት ነው። መልካም እንግዲህ እንደነገርኩሽ ያው ይሄን የመሰለ የፍሬንድሺፕ እና የሸራተን ቪው ነው ያለው ቤቶቻችን ማለት ነው። አንድ ሰው ከፍሎ የሚጠቀምባቸውን አገልግሎት እዚህ ቤት ሲገዙ በነፃ ይሄንን አገልግሎት መጠቀም ይችላሉ ማለት ነው። በጣም አሪፍ። እንግዲህ ሙሉ በሙሉ በሚባል መልኩ ነው የፍሬንድሺፕ ፓርክም ሸራተንም በደንብ የሚታየውና ቆንጆ እይታ ነው ያለው። በሚገባ እንግዲህ ሰላማዊት እያየነው እንደሆነ እዚህ ጋር ፍሬንድሺፕ ፓርክ አለ፣ እዛ ጋር ሸራተን አለ። ከነዚህ ውጪ ምን አይነት ነገሮችን አካባቢው ላይ እናገኛለን? ከፍሬንድሺፕ እና ከሸራተን በተጨማሪ ያው አካባቢው ላይ እንደምታየው የሪል ስቴት መንደር ነው። ከሪል ስቴቱ በተጨማሪ ደግሞ የኮሪደር ልማቶች የተከተቱበት ይሆናል። የፓርኪንግ አክሰስ እንዲሁም ደግሞ ወደ ታች ስትሄጂ ወደ ውጭ ጉዳይ ብዙዎች ቢሮዎች፣ ኦፊሶች እዚህ ያለበት ስለሆነ እዚህ ቦታ ላይ ሲሆኑ ለሁሉም ነገር አክሰስ ማድረግ ይችላሉ ማለት ነው። ስለዚህ ቆንጆ የሆነ ሎኬሽን ቫልዩ ነው ያለው ማለት ነው። የሆነ ሎኬሽን ቫልዩ ያለው እዚህ ቦታ ላይ ቢገዙ ቢኖሩበት ቆንጆ የሆኑ እይታዎችን ባለቤት መሆን ይችላሉ። ቢያከራዩት ደግሞ ደጎስ ያለ ትርፍን ማግኘት ይችላሉ ማለት ነው። በጣም አሪፍ። ቅድም እንግዲህ ስናወራ ለማስረከብ 6 ወር ጊዜ ነው የቀረው ብለሽኝ ነበረና ምን አይነት የመኝታ አማራጭ እዚህ ላይ ማግኘት ይቻላል? መልካም። በአብዛኛው ቤቶቻችን ሸጠን ጨርሰናል እና ኦልሞስት 1 ወይም 2 ቤቶች ነው የቀሩን። ባለ 3 መኝታ ቤቶችን እዚህ ጋር እንዳማራጭ ማግኘት ይችላሉ ማለት ነው። ስለዚህ የማጣሪያ ሽያጭ ላይ ነው ያላችሁት ማለት ነው። ይገባ እንደነገርኩሽ እዚህ ላይ ኦልሞስት ሸጠን ጨርሰን ትንሽ ቤቶች ብቻ ስለቀሩን፣ ነገር ግን እዚሁ አቅራቢያ ላይ ኢንቨስት ማድረግ ለሚፈልግ ሰው ወክ አድርገሽ ቴዎድሮስ አደባባይ ከሞናርክ ሆቴል ፊት ለፊት ያለው ሳይታችን ላይ ብሎክ 1 እና ብሎክ 2 ከስቱዲዮ ጀምሮ እስከ ባለ 3 መኝታ አማራጮችን አካተን ስቱዲዮ 48 ካሬ፣ ባለ 1 63፣ ባለ 2 ደግሞ 126 እና 128 እንዲሁም ደግሞ ባለ 3 መኝታ 141 እና 143 የካሬ አማራጮችን አካተን በተመሳሳይ እንደ መስቀል ፍላወሩ ሳይታችን በ10% ቅድመ ክፍያ ብቻ ማግኘት ይችላሉ ማለት ነው። መልካም። ስለዚህ ደንበኞቻችሁ እዚህኛው ሳይታችሁ ላይ ቤት ፈልገው ቢያጡ የቴዎድሮስ አደባባይ ሳይታችሁን ማግኘት ይችላሉ ማለት ነው። በሚገባ። መልካም። ስለዚህ አሁን ይህን ካየን ቀጣይ ደግሞ ወደ መስቀል ፍላወር ሳይታችን ሄደን ስለ ሳይቶቹ አንዳንድ ነገር እንላለን ማለት ነው። መልካም። አዲሱ ሳይታችሁ ማለት ነው። አዎ፣ በሚገባ። እሺ፣ መልካም። አሁን ደግሞ መዳረሻችን መስቀል ፍላወር ላይ አድርገናል ማለት ነው። ያው አሁን የምንገኘው የመስቀል ፍላወር ሳይታችን እንደምታዩት የድሮ ቪላ ቨርዲ ሆቴል ጋር ነው ያለነው። ያው ቢሮ ላይም እንደገለጽ ነው እዚህ ሆቴል ላይ ብዙ ዘፋኞች፣ አርቲስቶች ፐርፎርም አድርገዋል፣ ብዙዎች ተዝናንተውበታል። አሁን ደግሞ እኛ እሱን አፍርሰን ዘመናዊ ቤቶችን እየገነባን እንገኛለን ማለት ነው። መልካም። ስለዚህ አዲሱ ሳይታችሁ ይሄ ነው ማለት ነው። በምን ያህል ጊዜ ነው ለማስረከብ እየሰራችሁ ያላችሁት? እዚህ ሳይት ላይ ለማስረከብ ያሰብነው የ2 ዓመት ተኩል ፕሮጀክታችን ነው ማለት ነው። ከዚህ በፊት በነበሩን ትሬንዶች መሰረት የልደታው ሳይታችን ላይ ኦልሞስት በ2 ዓመት ብለን በ1 ዓመት ከ8 ወር ቀድማችሁ ነው ያስረከባችሁት? በሚገባ። እንግዲህ ሰላማዊት በመጨረሻ ማስተላለፍ የምትፈልጊው መልእክት ካለሽ እስቲ ድሉ ልስጥሽ። መልካም። እሺ፣ ዛሬ ላይ እዚህ ሳይት ላይ በካሬ 75,000 ብር ቢገዙ ነገ ከነገ ወዲያ ማለትም በ2 ዓመትና ከዛ በላይ ቆይተው እጥፍ የሚያተርፉበት ሳይት ነው። ያ ማለት የፍሬንድሺፕ ሳይታችን ለመጀመሪያ ጊዜ ስንሸጠው በካሬ በ75,000 ብር ሸጠ ነው። አሁን ላይ ለሽያጭ ያለው እስከ 150,000 ብር ድረስ ነው። ማለትም ከግማሽ በላይ ማትረፍ ችለዋል ማለት ነው። እንደነገርኩሽ ውላችን ላይ ፕራይስ ኤክስካሌሽን ስለማይካተት ከግማሽ በላይ ማትረፍ ይችላሉ ማለት ነው። ስለዚህ እኛ ጋር ኢንቨስት ቢያደርጉ እጥፍ ድርብ የሆነ ትርፍ ማግኘት ይችላሉ ማለት ነው። ስለዚህ አሁን ፈጥነው እንግዲህ ድሉን ይጠቀሙ እያልሽ ነው? በሚገባ። በጣም አሪፍ። በመጨረሻም እንግዲህ የኛ ተመልካቾች እናንተ ጋር መጥተው መግዛት ቢፈልጉ እንዴት ነው የሚያገኟችሁ?
መልካም እሺ፣ ከታች አድራሻችን እናስቀምጣለን። በዛ ስልክ በዋትስአፕ በቴሌግራም እንዲሁም ደግሞ በኢሞ በተለያዩ የሶሻል ሚዲያ አክሰሶች እኛም ማግኘት ይችላሉ ማለት ነው። በጣም አመሰግናለሁ ሰላማዊት ለሰጠሽኝ ቆይታ። በጣም አመሰግናለሁ እኔም። እሺ መልካም ተመልካቾቼ በካፓዶሺያ ሪል ስቴት የነበረን ቆይታ ይህንን ይመስል ነበር። ዋና ትኩረታችሁን እንግዲህ ሎኬሽን ያደረጋችሁ ተመልካቾቼ ይህ ቪዲዮ እንደጠቀማችሁ አልጠራጠርም። ሰብስክራይብ ማድረግ እንዳትረሱ። ቻው